በያላችሁበት የዓለም ዳርቻ እንግዲህ ዛሬም እንደተለመደው በአንዳንድ ነገር መተናል ማለት ነው። አንዳንድ ነገር ሀሳብ አስተያየት እንሰጣለን። እውነት ለመናገር ያው እሱም እንግዲህ ሀሳብ አስተያየቱ ምንድን ነው? በሰሞን እንግዲህ አንዲት ራሷን አጠፋች የተባለች ልጅ የተለያዩ መረጃዎች እየወጡ ነው ማለት ነው። ነገር ግን ሰው ካረፈ በኋላ ስለ መረጃ ለመረጃ እኛ አይመለከተንም፣ አያገባንም። ነገር ግን አብዛኞቻችን አሁን እኔንም ጨምሮ አረብ ሀገር ያለ ልጆች ትዕግስት የሚባል ነገር ሲንጸባረቅብን አላይም። እውነት ለመናገር ከራሴ ጀምሮ ተውት። ሌላውን ግን ለምንድነው ትዕግስት የማይኖረን? ማነው የእውነት እኔ አንዳንዴ የሆነ እኔ ከራሴ ልንገራችሁ ማለት ነው። የሆነ ስትናገረኝ ሴትዬ በቃ ያልሆነ ውሳኔ ውስጥ ወስናለሁ። እውነት ለመናገር ከምር በቃ ነገ ሌላ ቀን ሁሉ አይመስለኝም። በቃ የሆነ ነገር አሁኑኑ ባደርግ ደስ ይለኛል እና አንዳንዴ እፈራለሁ። እኔ ለራሴ ራሱ እፈራለሁ። ሰይጣን በብዙ ነገር እኛን ይሞክረናል። በእምነታችን ጎበዝ አይደለንም። አሁን ደግሞ ብዙ ነገር አለማዊ ነገር እያሸነፈን ነው። ብርቅርቁ የተለያየ ሶሻል ሚዲያው፣ ቲክቶኩ፣ ፌስቡኩ ወዘተ ምናምን እሱ እያሸነፈን በእምነታችን ጎበዝ ስላል አይደለን የሆነ ነገር ስንሆን ቶሎ ብለን ወደ ውሳኔ የምንገባ ልጆች ትንሽ ሳንሆን በርካታዎች ነንና እኔ እውነት ለመናገር ይቺ በጣም ነው ያሳዘነች። እኩሉ በባሏ ምክንያት ነው ራሷን ያጠፋችላል፣ እኩሉ ደግሞ በኮመንት ነው ይላል። እኔ ግን ይቅርታ አድርጉልኝና ኮመንት የፈለገው ነገር ቢሉኝ ማለት ነው ራሴን አላጠፋም። ይቅርታ አድርጉልኝና አሁን ኮመንት በነገራችን ላይ ካልፈለገች ይችልሻው ማለት ነው። እኔ በኮመንት አይመስለኝም። ይቅርታ አድርጉልኝና የተለያዩ መረጃዎች እየወጡ ነው። ስለ ባሏ ይወራል ምናምን የተለያየ ነገር ግን እንትን ቢል እንኳን ማለት ነው የፈለገ ነገር ኮመንት ቢሆን እኔ አላቅም። በኮመንት ከሆነ እኔ በቃ ለምን መሰላችሁ ፈለጋችሁ ኮመንት መዝጋት ይቻላል። ባይዘው ኮመንት ኦፍ ማድረግ ይቻላል። የማይሆን እንደዚህ ሰው የሚበጠብጥ ከሆነ ምን ከሆነ ኦፍ ማድረግ ይቻላል፣ ችግር የለውም። ነገር ግን እኔ ይቅርታ አድርጉልኝና እንደዛ አይመስለኝም። ካሁን በፊትም እንግዲህ የሆነች ኦሮሞ ልጅ ማን ነበረች ስሟ ጠፋይብኝ። ነው የእሷም ገዳይ እንግዲህ ባሏ ነው ተብሎ አሁን ተረሳስቶ ድብን ምን ብሎ እንትን ብለዋል። ስለዚህ ምናልባት አሁን ወይ በባሏ ከሆነ በጣም ያሳዝናል። በቃ ራስን የእውነተኛ ባይዘው አይደለም ራስን ያጠፋ ሰው ታውቃላችሁ ምንም ነገር እንትን እንደማይል ማለት ነው። ያኔ በሰማይ ቤትም ተጠያቂ ነው፣ በምድርም ተጠያቂ እና እኛ በሁለቱም ተጠያቂ ሆነን እንዴት ነው ጎበዝ የምንችለው ከሰዓት ላይ ሰዓት። ስለዚህ በብዛት አረብ ሀገር ያለ ልጆች ትዕግስት የሚባል የለንም። ሁላችንም ትዕግስት ሊኖረን ይችላል። ለሰዎች ትዕግስት ወሳኙ ነው። በፊት የማይሆኑ ቀናቶች ራሱ እኮ አልፈዋል። ብዙዎቻችን መከራ አስተላልፈናል። ችግርን፣ ማጣትን፣ ራብን፣ ጦማችን ውለን አድረን ያደርንበት ጊዜ ራሱ ነበረ። ማርያምን ያ ሁሉ አልፎ አሁን አዲስ ሰዎች ነን። ስለዚህ አዲስ ሰው ሁነን ነገም ደግሞ ሌላ የተሻለ ከዚህ የበለጠ ደግሞ የተሻለ ቀን ይሆናል። ስለዚህ ለምንድን ነው እንደዚህ ራሳችንን የምናጠፋው? እውነቴን ነው የምላችሁ። አብዛኞቻችን ለራሳችን ራሱ ሳንኖር ህይወት ምን እንደሆነ ጣም ነው መራራ ነው መኖራችን በቃ ሳንኖር ለሰው እንዳልን ለቤተሰብ የተለያየ ሰንበድ እንዳልን ራሳችን እንደዚህ ማድረግ ይቅርታ አድርጉልኝና ይሄ አግባብ ነው ብዬ አላስብም። እንደኔ ማለት ነው ቤተሰቦችና እኔ በጣም ነው ያሳዘነችኝ እውነት ለመናገር። ወይኔ ምን እያለች ነው ሸቃሊ? አቤት የሸቃሊ ጸጉር ደግሞ ምን እንደሚመስል ሙቀት አለብን ነገራችን ለኛ ጋር ብታዩት ሙቀቱ ሊገለንና ኩሽና ላይ ተቀምጬ ማለት ነው ጸጉሬን ፈትቼዋለሁ ምናምን ነገር። እኔ በጣም ነው የማሳዝን። በይዘው ያያችሁት የፊቴ ማዲያት እያያችሁት ነው። ፊቴ ማዲያት ወይኔ ያላቸው ፊቴ ራሱ ያን ሰመት አሮጊት እኮ ነው መመስለው። እኔ ራሱ ታያት አልታየም አርጅቼ ምናምንና እንደዛ ነው እላችኋለሁ። ስለዚህ ራሳችንን ለትዕግስት መወሰን ማዘጋጀት አለብን። በሆነ ባልሆነው ተስፋ መቁረጥ የለብንም። እና ይሄን ያለው ነገር እላችኋለሁ። ቶች ማሮች ፍቅሮች ሌላ ምን እላችኋለሁ? ሌላ ምንም አልላችሁም። እንግዲህ ከእንደዚህ አይነት ነገር ይጠብቀን ነው ብዬ የምለው ማርያምን። ብቻ በጣም ከባድ ነው እውነት ለመናገር እና ይኸው ነው ያለው ነገር። ስለዚህ እናንተ ምን ትላላችሁ? ምን ትላላችሁ? በጣም ያሳዝናል የሰው ልጅ በቃ እኛ በሀገራችንም ረክሰን በሰው ሀገርም በቃ ሁሌ እንደዚህ አሁንስ እኔ ምን እንደምል እራሱ አላውቅም እግዚአብሔርን። እና ያው ያለው ነገር ይሄ ነው። ለማንኛውም ቤተሰቦቼ እንደዛ ነው። ይሄን ያልከው በቃችኋል አይበቃችሁም? ቆይ ምንድን እያለች ነው? ሱቅ እኮ ልንሄድ ነው ጋይስ፣ ቃል ገዛ ሱቅ ልንሄድ። ስለዚህ አሁን ግቢ ልጠብ ማለት ነው። ግቢን አጥቤ ሱቅ እሄዳለሁ።
ሸቃሊት ወደ ኢትዮጵያ መሄጃዋ ጊዜ እየተዘጋጀ ነው። በይዘው ሸቃሎች እና ሸቃሊትዬ ማለት ነው። ቆርጠን ካልገባን በጣም ከባድ ነው። የሰው ሀገር ምንም ሊለቅ አይችልም። ማርያምን ምንም አይለቀን እና ይሄ ነው። በተረፈ ሌላ ሀሳብ አስተያየት ካላችሁ እንቀበላለን። ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። አዎ ትዕግስቱን ያድለን። እውነት ለመናገር ለሰው ልጅ ትዕግስት ወሳኝ ነውና ትዕግስቱን ያድለን ብዬ ነው የምለው። ሌላ ምን እላለሁ? ጀማ ሌላማ ምንም አልልምና ይሄ ነው እላችኋለሁ። አቤት ጸጉር ትጠላላችሁ እንዴት እንደሄደ እናንተ! ወይኔ በላቸው ሄዶ አልቋል ጸጉር ባይዘው። ነገራችን ላይ ቀለም አትቀቡ ጋይስ። ቀለም የምትቀቡ ልጆች ከኔ ተማሩ። እንዳለ ጸጉራችሁ ነጭ ነው የሚሆን። በዛ ላይ ብጥስጥስጥስ ነው የሚለኝ። አሁን ጸጉሬ በቃ ሄዷልና ሸቃሊት ይኸው ኩሽና ተቀምጣ ትሸቃቀላለች። አቤት እኔ እኮ ራሴን በመስተዋት አላየውም እውነት ለመናገር ይሄ ማዲያት የሚባል ስለሚያስጠላኝ። አሁን ይሄን ቪዲዮ ብቻ ሰራው ማለት ምንድን ነው ግን የምለው? ለፈልፋለሁ አቤት አይደክመኝ ምን እኔ ለዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ ስለነበረን ጊዜ በጣም አመሰግናለሁ። እንግዲህ ሌላ ምንም የምለው ነገር የለም። ፈጣሪ ከእንደዚህ አይነት ነገር ይጠብቀን ነው የምላችሁ። ለሀገራችንም ያብቃን። አዎ ያብቃን ትላላችሁ። ኢትዮጵያ ሄድን እንግዲህ ከለመድን እንዴት ነው የምንለምደው? ግን ኢትዮጵያ ጋር እንለምዳለን ወይስ አንለምድም? እስኪ በላበሉን እስኪ። አዎ ረደኔ ደኔ እንደዚህ ካልዘፈንንም አይሄድም እኮ ጊዜው አይሄድ። አሁን ደግሞ ጊዜው ትኝት እያለ ነው። ምንድን ነው እናንተ? ጊዜው በጣም ነው የሚተኛው እውነት ለመናገር እና ያለው ነገር ይሄ ነው። ኤቭሪባዲ ግቢ ላጠብ እኮ ነው አሁን እንደዚህ ምግማም። ግን ምንድን ነው ጋይስ እና እላችኋለሁ ሰላማችሁ ብዙ ትርፍ ይበልልኝ። ሌላ ምለው ነገር የለም። ሰብስክራይብ አድርጉ ቻናላችን ከወደዳችሁት። ካልወደዳችሁም ደግሞ ዲስላይክ አድርጉን፣ ዘቅዝቁን ምናምን እንደተለያየ እናንተ እንደት እንዳላችሁ ማለት ነው። አዎ ከርቦቱን ዘቅዝቁን ማለት ነው። ይሄን ያለው ነገር ሌላ ምንም የምላችሁ ነገር የለም። የኔ ማሮች፣ የኔ ፍቅሮች በያላችሁበት ሰላማችሁ ብዝት ይበልልኝ። እሺ ውዶች አመሰግናለሁ፣ ወዳችኋለሁ። ኦፍ እስማ ወልድ መንፈስ ቅዱስ እኔ በጣም ነው እንትን የምለው ማለት ነው። ረደኔ